እንዳፍ ሁለት ጎል እናገባለን ብዬ ነበር ይሄ ነው ሁለት ጎል ተባልኩኝ ማን ነው ፋቢዮ ቪዬራና ኑኒ ማዱዌኬ ምንም ማድረግ አይቻልም ሰከንድ ሃፍ ተዝናናሁኝ የአርሰናል ደጋፊ ውጤት አይተ ሲጀመር ማን ነው ለመለጠፍ ነበር የገባ ነው ገባርለ አንድ አገባን እነሱ ሶስቱን ማግባት አቃታቸው ነው ምን ገባርለ ሳልመን ምትባለው ልጅ አንቺ የሰሊባ ምትካርለሽ እንዴ እንዴት አባሽ ነው የምታስደስቺው ትቻለሽ አንቺን ቀይሮ የገባው ሰውዬ ግን ማነው ሲንቀለቀል ባለቀ ሰዓት አስለጥፎን ነበር አፈር የበላ ሰውዬ ልምድ ይኑርህ በለው ብሩኖ ጂ እመነኝ ነው ማለት አርሰናል ለጋፊ እመነኝ ራይስ ያለበት ጆርጂኖ ማለት ብሩኖ ጂ ማለት ከኦዲጋርድ ይቀበልና ልክ እንደ ኦዲጋርድ ሲሰነጥቅ ማለት ገባርለ ከርሱ ተያይዟል ትርፌ ጋር መዛጋ አንድ ኩል ነው የወጣችሁ ተረጋጋ አይደለም እንዴት አባቴ ደስ እንዳለኝ ልነግርህ አልችልም ነው ማለት ልነግርህ አልችልም ዘንድሮ አታካችን ያረካሃል እመነኝ ነው ማለት ያረካሃል ነው ማለት ራይስ ኦዲጋርድ ብሩኖ ጂ ድምጥማጡን ነው የሚያጠፉት ሊጉን እንዳለ ድምጥማጡን ሁለት ጎል አለማግባታችን አቀለና ነገር ቅር ብሎኛል ግን መግባት ነበረበት ቻንስ ክሬት እንደ ጉድ ነው ቻንስ ክሬት ኦዲጋርድ ብቻ ዮከሬዝን ዛሬ ገባርለ ዮከሬዝ እንዲስት ያረክ እሱ እንድንቃጠል ነው የምታረገን አንተ በዚህ ብቃት ከቀጠልክ ማለት ተመልሷል ኦዲጋርድ እመነኝ ነው ማለት ገነገራሙ ሳካ ራሱ ሲመጣ ታያዋል ሳካ ኦዲጋርድ ሃቨርትዝ ኤዜ ከነዚህ ተጫዋቾች ብዙ ነገር ጠብቅ እመነኝ እሺ አንዳቻ ተጠናቋል ጨዋታው በፔናልቲ ግን አሸንፈናል ገብቷችኋል ፔናልቲ ያሻሻልን ነው ፒኤስጂን በፔናልቲ ነው ማስደበር የምንችለው ገብቷችኋል ቀጣይ አመትም ማለት ማይልስ ሉዊስ ኬሊ እንደማይወጣ ግልጽ ነው ማንንም እኮ በቃ አሳየን ገብቷችኋል አይደል ማለት ነው ዋናው ነገር ማለት ነው በዚህ ፕሪሲዝን የተማርነው ምንድነው ደጋፊዎች እንዴት መደሰት አለባቸው ኦፖነንቶች ቋጣሪዎች እንዴት ይደሰቱ የሚለው ነገር ነው ገብቷችኋል ለእናንተ አሁን እዚህ ጋር ደስታ ትንሽ እየሰጣናችሁ ምክንያቱም ቀጣይ አመት ላይ ህይወትን ነው የምናበላሸው የሁሉንም ሙሉ 38ቱንም ጨዋታ ሳንሸነፍ ምን በለው ገብቷል አይደል ማለት ስለዚህ ይሄን ፕሪሲዝን መደሰት አለባችሁ ለእናንተ ስንል ነው አቻ የምንወጣው ምን ሸነፈው ምናን ነገር አሁን ዛሬ በፔናልቲ ያሸነፈናል ዞሊስ የሚያምር ፔናልቲ ነው መጨረሻ ላይ የመታው ገብቷል አይደል ማለት ሙሉ ጨዋታውን ግን ማለት ነው ማክስ ዳውመን ትንሽ ራስን አስተካክል የኡነት መለ ልጅና አይኖ ግን ኳስ ትንሽ መልቀቅ ከጀመርክ አንተ በጣም ብዙ ቻንስ አግኝተህ ነበር ዛሬ ኳስ የሚለቀቁ ያጠፍክ ምናምን ነበር እሱን ተጠቀመው ገብቷል አይደል ማለት ነው ስለዚህ በደ ጨዋታ ነው ዛሬ ትጮሁ ወይኔ ማሸነፍ እንዲናፍቀኝ 3 ነጥብ እንዲናፍቀኝ ጀማው ተከታታይ ጨዋታ ተሰጠኝ ዛሬ አቻ ደሞ እኮ የሚገርመው እኮ በሜዳዬ እኮ ነው ጀማው ተከታታዩን ጨዋታ በሜዳዬ እኮ ነው ያጣሁት ያለሁት ማን ባይሆን ዛሬ ግን ሉዊስ ኬሊ ጀማው ጎሉን ካስቆጠረ በኋላ ያሳየው ሪአክሽን ያልተመቸኝም ምን ለማለት ፈልጎ ነው ምንድነው ማስተላለፍ የፈለገው ማለት እዚህ ኮሜንት ሴክሽን ላይ አስቀምጡልኝ ምንም ሊገባኝ አልቻለም ለምንድነው እንደዚህ ሃምብል መሆን የፈለገው አልገባኝም ጀማው የሆነ ነገር ይኖራል እንዴ ነገር ኦሆ ይጠርጠር እናርገ ጀማው ለማንኛውም ግን አርሰናል ቤት ላይ እባካችሁ በነፃም ቢሆን እንደው ለምናችሁ ማለት ነው ጋብሪኤል ጀሱስን ለሆነ ሰው ስጡት በቃ ምን አባቱ ስጡት የዛተው እንኳን ሰው ዛሬ አያችሁት ማን እኔ ቀጥልን ያልኩት እንዴ እሱ አትጫደል እንዴት ነው ይሄንን ኳስ ሚስቶ ባለፈ እኮ በተዘዋወረ ብዬ ስናገር አንዳንድ ደጋፊዎች የኢየሱስ ውለታችሁን ራሳችሁ ሰዱን አይመለከተኝም የምን ውለታ ነው መተወሩት በቃ መልቀቅ አለበት የምር ነው መልቀቅ አቅም በታች የሚጫወት ከአቅሙ በላይ ደሞዝ የሚከፈለው ተጫዋች ነው ጋብሪኤል ጀሱስ ማለት ለማንኛውም አንዳቸው ተናጀመ የፕሪሲዝን የመጨረሻ ጨዋታችን ነው የሚደብር አይደለም ዋናው ቲማችንን እንግዲህ ከቀጣይ ከኮሚኒቲ ሺልድ ጨዋታ ጀምረን እንመለከተዋለን ይመቻችሁ አሸንፍ ያለው ብዬ ኩራራለሁ አንድ ሰው እንዳይናገረኝ መብቴ ነው በፔናልቲ ዞሊስ ነው ሁላ ያስወጣልና ቀብረር ብዬ ነው የምናገር ምን አባት አመጣል ኬፓ ጂሱስ እንብልክም በይን ካለመጣው በስተቀር እናገራለሁ ቀብረር ብዬ ነው ያሸነፍኩት ደገነርስ ከፋችሁ እንዴ ኬፓ ቆይ ምንድነው ከኛ መፈልገው እሺ አሁን እውነት ራያ ያንን ሲመልስ አሃ ይልክ ነበር አሲዛም ነበር ይሄማ ይገባል ይያልክ አራታውን ስለመዳንየለም ኢየሱስ አንተ ናፖሊ የዛሬውን ጨዋታ አላየውም ብዬ ተስፋ አላድርግ እንደው የዛሬውን ጨዋታ አላየውም ብዬ ተስፋ አላድርግ እንጂ ትጫዋለሁ ሲጀመር ተጫዋች ነው ሙላት በማታለል ብሎ ሌላ ክስ አናታችን ላይ ሳሊባ ተጎርቷል ነው የምትሉት ሳልመን እንዴ ሳሊባ ተጎዳም ጋይስ ራሱን ተክቶ ነው እንዴት አባቱ ነው የሚያምረው እኔ እንደውም ለካራቡ ሙሉን ይጫወት እያልኩኝ ነው ፕሪሚየር ሊግ ላይ የምናሳትፍ የሚሉ ሰዎች እየበዙ ነውና ካልተፈረመ በቃ ከማጋለሽ ጋር ኮለብ ታረጋለህ ዛሬ ስም ቦታ እንደተጫወተ አይታችሁታል አይደል እንዴት ሲቀያየር እንደነበረ ማለት ነው እንኳን የኛ ሆንክ
አዲሷ 39ኛው ቆንጆ እንቅስቃሴ ነበር መሀል ላይ በጣም ነበር ምቺው እቺ በቀልሽ ግን አልተወችሽም እቺ ፋውል ሲሰራብሽ መለሰሽ ፋውል መሰራት ነገር ቆይ ፕሪሚየር ሊግ ላይ አይደረግም እሺ እንደሱ አይደረግም ኦሪጂናሉ ቡርኖ ያበደ ፔናልቲ ያስቆጥራል ቡርኖ ፈርናንዴዝ ደግሞ በያገኘበት ፔናልቲ ይስታል ዛአርከኝ ግባና ይው ሊድስ ላይ የሳተው ማለት ነው ባጭሩ ክለባችን አርሰናል የፕሪሲዝኑ እንግዲህ ወዳጅነት ጨዋታውን ጨርሷል ያው የወዳጅነት ከባድ ነው ብቻ ወገንታ ስፔሻሊ ፊት መስመራችንና የኋላ ላይ ብዙ ክፍተትና በረኛ ማለት ነው ከራያ ውጭ ወደ ውጭ ነው እንዳያችሁት ማለት ነውና አይ ዶንት ኖ ፊት መስመሩን ያሁን ከቪክተር ኬሬሽ የተሻለ እንደውም እነዚህኞች በፎልስ ናይን ሲጫወቱ ሜሪኖና እንትና የኛው ሀበስ ሲገቡ ትንሽ ተሻለ ይመስላል ብቻ ለውጦች ያስፈልጉናል ወገንታት እንግዲህ ያው ከዚህ በፊትም እንደዚህ ሆኖ አርሰናል ላስት ላይ 2 ተሸነፈ 3 አሸንፎ ነው ፕሪሲዝኑን ጨርሶ ከዛ ፋይናል ፕሪሚየር ሊግ ዋንጫ አሸናፊ ሆኖ ማለት ነውና እስኪ እንግዲህ አጃኢበቱን የምናይ ይሆናል ግን ተጨማሪ ፊርማዎች ተከላካይና የፊት መስመር ተጫዋች ያስፈልገናል ማለት ወንድሜ ያኩ አልቻልክም ወይ አይዟችሁ በዚህ በቀጠላችሁ ነው ለውጥ አለ የሚታይ ለውጥ ዛሬ 3 ቁጥሯ በዚህ ጋር ነች በጣም ትልቅ ለውጥ ነው እስኬሊን አንገዛም አሁን ጎላ ገባ ምናምን ብለው ለበቱ ምናምን ሊጠይቁ አንገዛም ሲጀመረው ከጣሉት ምናምን ነው ያለው እንጂ እኛ አንገዛም እሱ ነው እኮ ጎል ይግባባችሁ እንደዛ ካልሆነ ቀጣይ ሲዝን ልንግባባ አንችልም ገባችሁ አይደል በቃ ይግባ እንዲህ ይልመድባችሁ 3-4 ጎል እንዲህ ሰፋ ያለ ገባ እንዲህ በዛ ሲል ጎል ደስ ይላል ገባ ኬፓን ተጠቀሙ ፍቱን መድኃኒት ነው እኔ እንዳየሁት ከሆነ ኬፓ ጎል ብቻ ነው የሚገባበት እንጂ በሌላ ነገር የተሟላ ነውና ኬፓን መልሱልን ምናምን አይባልም ነውር ነው ይጫወትበት ሲጠጡም አንድ ላይ ሲበሉም አንድ ላይ ሲለያዩ እንዳላይ ሲሄዱም አንድ ላይ ሲመጡም አንድ ላይ ሲለያዩ እንዳላይ የሆነ የፕሪዝን ጨዋታ ተመካክራችሁ ነው አንዳቻ ምንድነው ፉል ታይምም ማለት ነው ሁለታችሁም ተሰጥቷችሁ በቃ እንደዛ ነው ደስ ቢለው የተሻለ ችሎታና ኳሊቲ ያላቸውን ተጫዋቾች ወደ አርሰናል ለማምጣት እየሞከረ ነው። ሚኬል አርቴታ ከጨዋታ በኋላ እንደተናገረው ከሆነ ፊት መስመራችንን ማጠናከር እንፈልጋለን፣ ከዚህ የተሻለ ማድረግ እንፈልጋለን። የተሻለ ኳሊቲና ጥራት ያላቸውን ተጫዋቾች ወደ አርሰናል ለማምጣት እየሞከርን ነው። እኛ ላይ ብቻ የተመሰረተ ነገር ስላልሆነ ተጫዋች እናመጣለን ብዬ ቃል አልገባላችሁም። ነገር ግን ቡድኑን ለማጠናከር ጠንክረን እየሰራን ነው። የትኞቹ ተጫዋቾች ቡድናችን እንደሚያጠናክሩ ለይተን አውቀናል። ዛሬም በደንብ እየሰራን ነው ሲል ሚኬል አርቴታ ተናግሯል። እንደ ሚኬል አርቴታ ንግግር ከሆነ ምናልባትም ተጫዋች ወደ ክለባችን ሲመጣ ልንመለከት እንችላለን። አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። አላህ ሲጠብቀን ማለት ነው። ኬፓን ፕሪሚየር ሊግ ይዘነው አልገባን እንጂ የአመቱ ምርጥ ጎል በዚህ ገና በመጀመሪያው ሲዘን ጨርሰናል። 5 እጩ ውስጥ ቢገቡ 5ቱም ኬፓ ላይ ገቡት ነበር የሚወርድ ግን ፈጣሪ መስገን አይመዘገብልንም። ይሄ በረኛ በቃ ምን አይነት ጎል ነው የሚገባብን። ለማንኛውም በዛኛውም ሳይድ ሻሻ አንዳቻ ናት። ሊድስ ደግሞ ታውቃል ሊቨርፑልን ከረፍት በኋላ ነው ጉድ የሰራው። ሻሽ ትገረፋለች፣ እኛ ካምባክ እንሰራለን። ግን አርቴታ ባለ ለምንድነው ለከኛ ጋር የምትጋባው? ምንድነው ነው ችግር? እንዲገዙ ከሆነ እኮ የባሰ እንዳይገዙ ያረካቸው እኮ ነው ማስቀመጥ ነው ያለብህ። ዳውን ኬፓን እንደዚህ አይነት አትግዙኝ ነው አርቴታ አትግዙኝ ነው። ለምንድነው አሁን ራያ 100% ከረፍት በኋላ ይገባል። ማሸነፍ አለብን። የኮሚኒሽን ዋንጫ በተከታታይ ተሸንፈን ነው እንደምንጫወተው። ለማንኛውም የሻሼ እዛ የተረገጠች የዘንድሮ ፍቅር ደግሞ ይለያል ጋይስ። ፍቅር እስከ መቃብር ነው። የምሬን ነው። አንተ ተሸነፍ እኔም ልሸነፍ ነው። የምሬን ነው። አንተ ግራህን ሲመጣ እኔም ቀኝን ሰጣለሁ ነው ያራዳ ልጅ። ዘንድሮ ደግሞ ይለያል። በባለፈው እኔና ወንድም ጥላ ተለጠለጥን። አሁን ደግሞ በቀሉና ወያሊት አጫወጡ። የምሬን ነው። ግሩም እኮ በጣም የሚያስገርም ዘመን ነው። የምሬን ነው። ይሄ ፍቅር ግን የሚያልቅ ይመስላችኋል ጋይስ? እንደዚህ ምን ቀጥል ይመስላችኋል? ነው አውቆ ለሰው ለማሳየት ነው። ወያሊት በቀሉ እኮ አለቃዬን ነው እኮ የገጠምሽው። እናቴን አለቃዬን ነው። ይሁን ከኔ ትሻያለሽ። እኔ ተለጥለጫለሁ። አንቺ ቢያንስ አጫወተሽልኛል፣ ተበቀልሽልኝ። የምሬ ነው። አመሰግንሻለሁ። እኔም ግን ተበቅዬልሻለሁ።
የምሬን ነው። ፈጣሪ እርቷቸው። የአረቄ ቤት፣ የዕቁብ ቤት፣ የድር ቤት ሰብሳቢዎች ለጥፎሽ ነበር። እኔ ለጥፍልሻለሁ። ምንም እንዳታቅማሚ። አንቺን የለጠፈሽን አቻን የወጣሁና እንዳትይ እንደ የድር ቤት ሰብሳቢዎችን ለጥፍልሻለሁ። እንጠቃቀም ስለሽ እኮ እምቢ እያልሽ ነው። የምሬን ነው። የዘንድሮ ፍቅር ይለያል። የምሬን ነው። በቃ ይለያል። አሁን የሻሽም ከኔ እኩል አቻ ሊባል ነው እንግዲህ። አይታል ኮሞን አይታል። እኔ ቻምፒየንስ ሊግ ከገባ ቡድን ጋር ትከታተለኛለህ ጭራሽ። ወይ ጉድ! እኔ ጋይስ ይህን ሰውዬ ዛሬ ገና አየሁት፣ ግን ትንሽ እየፈራሁት ነው ማለት ነው። አይምጣ ስሎ የነበረው ለዚህ ነው። ተቀይሮ ከገባ በኋላ እኮ ምን አይነት እንቅስቃሴ እንዳደረገ ጄሱስ! ዛሬ ምን አይነት ኳስ ነው የሳትከው? ሉዊስ ስኬሊ ትለያለህ አንተ። የጌማሪሽ ጉዳይ ግን ይታሰብ። የአርሰናል ተጠባቂ ጨዋታ ተጠናቋል። በደንብ ኮፒ ሊንክ ሪፖስት አድርጉት። ውጤቱ ሳይሆን ጨዋታው እንደምንፈልገው አልፏል ብዬ አስባለሁ። ምን አይነት ፐርፎርማንስ ላይ ያየነው ከተጫዋቾቻችን፣ ከአካዳሚ ተጫዋቾቻችን፣ ከማይልስ ሉዊስ ስኬሊ። ወይኔ ሉዊስ ስኬሊ ምን አይነት ተጫዋች ነው! በፈጣሪ ተአምረኛ ተጫዋች። እግዚአብሔር ነው የምላቸው። የሚገርም ጨዋታ ተመልክተን በቃ ይሄንን ቡድን ነው የምንፈልገው። ከዛ ሳስቡት እዚህ ቡድን ላይ እነ ሳካ፣ እነ ራይስ፣ እነ ሳሊባ ጣል ሲደረጉ ገብቷቸዋል። ሜቢ ደግሞ አንድ ዊንገር ከፈረመ ከዛ አንድ የፊት አጥቂ የምናስፈርም ከሆነ ኢማጅን በቃ ማን ነው ሊያቆመን የሚችለው? የሚገርም ጨዋታ ነው የተመለከተው። ቅድም ነግሬያችኋለሁ ብዬ አስባለሁ። ቅድም የሰራሁትን ቪዲዮ ካያችሁት የዚህ ጨዋታ ዋናው ታርጌታችን ውጤቱ ሳይሆን ተጫዋቾቻችን፣ የቡድናችን መናበብ፣ የአዲስ የፈረሙት ተጫዋቾች ከቡድኑ ጋር ምን ያክል ተዋህደዋል፣ ታክቲካል፣ እያንዳንዱን ነገር የምንመለከትበት እንጂ ውጤት የምናይበት አይደለም ብያለሁ። ያንን አይተናል ብዬ አስባለሁ። በቃ ተከላካይ ላይ እነ ማርዲ ሳልሞን፣ አማካይ ላይ እነ ጉማሪሽ፣ እነ ማይልስ ሉዊስ ስኬሊ፣ አጥቂ ላይ እነ ዞሊስ፣ እነ ማክስ ብቻ የሚገርመውን አርሰናል አይተናል። አይ ቲንክ እነዛ ወሳኝ የምንላቸው ተጫዋቾችም ያረፉት በእርግጠኝነት ለኮሚኒቲ ሽልዱ ጨዋታ ነው። እዛ ጨዋታ ላይ ደግሞ ሲቲዎች እየተንቀጠቀጡ እንደሚጠብቁን አትጠራጠሩ። ቢኮዝ ይህም ቡድን አስቡት፣ ይሄ ቡድን ራሱ ለሌላ ዋንጫ የሚወዳደር ቡድን ዛሬ ያየነው ብቻ ማለት ነው። ተቀይረው የገቡት ምናምን ተዋቸውና መጀመሪያ በቃ አሰላለፍ ላይ የገቡት በራሳቸው የሚገርም በቃ አቋም ያሳዩበት ጨዋታ ነው። አይ ቲንክ እነ ኤዜ፣ እነ ጋብሪኤል ጀሱስ፣ እነ ማርቲኔሊ ብቻ ናቸው ትንሽ አቋማቸው ደከም ብለው ያስተዋል ናቸው እንጂ ሌሎቹ ጥሩ ነበሩ ከሞላ ጎደል። ከዛ ደግሞ በዋናው ቡድን አስቡን ደግሞ ምን ያክል ልንጫወት እንደምንችል ፕሪሚየር ሊጉ ተመልሶ ኮሚቴ በቃ ሌላ ሌቭል። እግዚአብሔር ነው የምላችሁ። ብቻ በቡድን ኩርት ነው ያልኩት ዛሬ በጣም ደስ ብሎኛል። ነገርኩ እኮ በቃ አንቆጣጠር ብያለሁ። አልቋጠርክም በፔናልቲ ያሸንፈናል ማለት ነው። እንችላለን። ሲጀመር ስንዋደር ነው የሚያምርብን፣ ሳንቆጣጠር ያምርብናል ነው የምልህ። ያራዳ ልጅ ሁላችሁም እስቲ አካውንቴን እየገባችሁ ኮፒ ሊንክ አድርጉ። ሁላችሁም እየገባችሁ ፕሮፋይሌ ላይ አካውንቴን ኮፒ ሊንክ አድርጉልኝ። ይመቻችሁ። ወዳችኋለሁ ሁላችሁንም ማይ ፋሚሊ